ኢትዮጵያ ምን እየሆነች እንዳለ መገንዘብ ያቃታቸው ህሙማን ናቸው እነዚህ 4000 አንድ ቄስ በጣም ያፈርኩት ማለት ነው የአብይን እጅ ሲሳለሙ አየኋቸው በአማራ ላይ እየተካሄደ ያለው ስቃይ ይቀጥል ደግ አደረግ የብሔር ብሔረሰቦችና ህዝቦች አገር ናት የሚለው የየትኛው ብሔር የሚባል የለም ህዝብ የሚባል የለም አትጠራጠር በዚህ ምክክር ኮሚሽን ኢትዮጵያ በትንትን ነው የምትወጣው በኢትዮጵያ ታሪክ መሰቀል ካለባቸው እነዚህ ሰዎች ናቸው ያለ ምንም ምህረት በቀጭን ገመድ አንገታቸው ለአስረ መስቀል ካለብን እነዚህ ሰዎች ሰሞኑን ከ160 በላይ አማካሪዎችና ከ200 በላይ የህግ ባለሙያዎች ተገኝተውበታል የተባለ በአጠቃላይ 4000 ሰዎች የተሳተፉበት ለአንድ ወር የሚቆይ የምክክር ኮሚሽን በኢትዮጵያ እየተካሄደ ነው። ስለ ምክክር ኮሚሽኑ የምትለው ሐሳብ አለ? አዎ አይ ሰሞኑን እየሰማን አይደለ እንደውም ይሄ ምክክር ኮሚሽን አሁን ከሶማሌም ከአፋርም ምክንያቱም 8 ነጥቦች አሉት ከ8ቱ ነጥቦች አንዱ አሁን ያለውን የክልል መዋቅር ማፍረስ ነው። ለምሳሌ ቤኒሻንጉል ግማሹ ወደ ኦሮሚያ መተከል አካባቢ ያለው የተወሰነ ወደ አማራ ለማስገባት አፋር የሚባል የለም ሶማሌ የሚባል ክልል የለም ስለዚህ አፋርንም ሶማሌንም የሚያጠፋ ከሆነ አፋርና ሶማሌ እዚህ የዝርክርክ ኮሚሽን ውስጥ ምንም የሚያቆይ ነገር የላቸው ስለዚህ አሁን ከአፋር የመጡት ሰዎችም ከሶማሌ የመጡትም አንሳተፍም ከጋምቤላ የመጡትም ሳይቀር ከዚህ አደረሽ መውጣለን የማለት መንፈስ ተጀምሯል ሲጀመር ግን ምክክር ለምንድን ነው የሚያስፈልገው ምን ስላለን የምትመካከረው እኔ እናንተ የምንመካከረው ምን ፈልገን ብሔራዊ ምክክር ኢትዮጵያ እየመከረች ነው እያለ ነው ጠቅላይ ሚኒስትሩ አሁን ኢትዮጵያ ለአንድ ወር ልትዝረከረክ ነው ምክንያቱም ከ2010 በፊት ኢትዮጵያ ምን ትመስል ነበር ብለህ ገምት ሰላሟ የተከበረ ከአንድ ጫፍ ወደ ሌላው ጫፍ በስነ ስርዓት ያለ ምንም ችግር ምትይበት ለዛም ሌሊት ሙሉ ማለት ነው ቀን ደነስ በዓለም መድረክ የነበራትን ተቀባይነት አስብ በጎረቤቶቿ የነበራት ተቀባይነትን አስብ በፎሬን ዳይሬክት ኢንቨስቱ የነበራትን ፍሰት አስብ ዜጎች በአገራቸው የነበራቸውን ተስፋ አስብ ሰው ተምሮ ቁም ነገር እደርሳለሁ ጫፍ እደርሳለሁ ብሎ የነበረውን ተስፋ አስብ የሰው የኑሮ ደረጃ ከጊዜ ወደ ጊዜ እንዴት እየተሻሻለ እንደነበረ አስብ ዜጎች ልጆቻቸውን ከመንግስት ትምህርት ቤት አወጥተው የግል ትምህርት ቤት የማስተማር አቅማቸው እንዴት እየጎለበተ መጥቶ እንደነበረ አስብ ከዛ መንግስት ቁጥር 1 ጠላቱ አድርጎ ሲንቀሳቀስ የነበረው በዓለም አደባባይ ህዝብን እንደ ህዝብ የማዋረድ ብቃት ያለው ድህነት ነው ብሎ ነበር ድህነት ጋር ሲገጥም የነበረው ያኔ ምክክራችን ድህነት 32 ጥርሱ እንዴት ይርገፍ ቁጥር 1 ጠላታችን ድህነት ነው ካለም በኋላ ያስቀረን ልጆቻችንን እንዳናስተምር ህልም እንዳይኖረን ተስፋ እንዳይኖረን የሆኑ እነዚህ ሀብታም ሀገራት እጅህን ጠምዘው ጥባ ጥቤ የሚጫወቱብን ድሆች ስለሆን ነው ብለህ ጥርስህን ነክሰህ ከድህነት ጋር ፊት ለፊት ለመግጠም መንግስትህን ታጥቆ አንተም በዚህ ዙሪያ ከበህ አጀንዳ ታስታውሰዋለህ ድህነት የሚባል ቆሻሻ ፍጡር ከዚች ሀገር እንዴት እናጥፋው ነበር በዚህ ዙሪያ ሁሉ መምከር እኮ አይደለም በየቤቱ ድህነትን የተጸየፈ ትውልድ ነበር ማፍራት የጀመርነው አሁን ኢትዮጵያን እስኪያስባት 1983 የነበረችው ኢትዮጵያ በ2012 የነበረችው ኢትዮጵያ የሰማይ አይተዋወቁም 1983 የነበረችው ኢትዮጵያ ከመሬት ተነስታ አሁን ያለችውን ኢትዮጵያ ብታያት ይሄ እኔ መልክ ነው ወይ ብላ ትጠራጠር ነበር ከ2010 በኋላ ጳጳሳቷ ያበዱ ማስተዋል የተሳናቸው አላህ አክበር ያለ ክርስቲያንን ረዳው የሚል ሰካራም ሙስሊም የኢትዮጵያን ሙስሊም ስነ ምግባር ያልተላበሰ ባለጌ የምታይበት ጳጳስ መስቀል ይዞ ትግራዋይ ሞት የሚባርክ
በሙስሊሙ በወጣቱ ሙስሊምና በትልልቆቹ ሸኾች መካከል ሰላም ጠፍቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን የትግራይ ሞት ለመባረክ 50 ሚሊዮን ብር በጅታ የምትዝረከረክበት ዘመን የአማራና የትግራይ ህዝብ እንዲባላ መንግስት ራሱ የታሪክ ቁርሾ እየመዘዘ የሚዝረከረክበት ዘመን ኦሮሚያ ሰላሙን ያጣበት አማራ የሚጨፈጨፍበት ኢትዮጵያ ከሱዳን ጋር ሰላም የነበረች ሀገር ወደ ፍጥጫ የገባችበት ኩምሩክ የሚባል ድልድይ ሱዳንና ኢትዮጵያን የሚያገናኝ ድልድይ የፈረሰበት እናንተ ሙቱና እኛ ዛፍ እንተክላችኋለን የሚል እብድ መሪ የተከሰተበት አዲስ አበባ ከተማ ውስጥ ድሆች ቤታቸው ፈርሶ መሃል አስፋልት ላይ እሪ ያሉ ፍትህ የሚሰጣቸው አጥተው መከራ ላይ ያሉበት የዩኒቨርሲቲ ምሁራን አዲስ አበባ ውስጥ ልጆቻቸውን ማስተማር አቅቷቸው ታንቀው መሞት የጀመሩበት ይህች ሀገር ከ2010 በኋላ ሞት የምትሸትበት ሀገር ለዚህ ሁሉ መከራ ደግሞ ተጠያቂው ማን ነው ካልክ መንግስት ራሱ ይሄ የተዝረከረከ ወንጀለኛ መንግስት በኢትዮጵያ ብቻ ሳይሆን ሰላም መንሳት የጀመረው በሶማሌላንድ መሪና በትልቋ ሶማሊያ በሀገረ ሶማሊያ መካከል በጅቡቲ ፕሬዝዳንት የተደረገ የሰላም ስምምነት ስልክ እየደወለ እነዚህ ሁለት መሪዎች ማጣላት የጀመረ መሪ በታሪኳ እኮ ኢትዮጵያ እንደዚህ አይነት አቃጣሪ የሆነ መሽረፈት የሆነ መሪ አይታጠቅም። ታስታውሳለህ? ጠቅላይ ሚኒስትር መለስ ዜናዊ በኢራቅ ላይ የአሜሪካው መንግስት ያለውን አቋም ሲያንጸባርቁ በዓለም መድረክ በኢራንና በአሜሪካ መካከል ያለው መሳሳብ በሰላምና በሰላም ብቻ መፈታት ያለበት ምክንያቱም የኢራናውያን ሰላም ሲያገኙ ነው እኛ ሰላም የምናገኘው አሜሪካውያን ሰላም ሲያገኙ ነው ኢትዮጵያ ሰላም የምትሆነው የሚል መሪ የነበረ አሁን በኢራቅና በአሜሪካ መካከል በሚነሳው ጦርነት መሃል እኛ ምን ልናተርፍ እንችላለን ብለን እናስብ የሚል ገልቱ መሪ ያላት ሀገር እኮ ናት። አሁን የኢራን ህዝብ ሰላም የኔ ሰላም ነው ብሎ የማያስብ ለምንድነው ኢራንን የጠላት? የኢራንን ህዝብ ሰላሙ ለምንድነው ሰላም ያልሆነም ካልከኝ ህዝቡን የማይወድ መሪ ነው። ተስፋዬ ታደሰ የትግራይን ህዝብ ከልክ በላይ ወደዋለሁ፣ አፈቅረዋለሁ፣ ለሱ በህይወትም ቢሆን ዋጋ ለመክፈል ዝግጁ ነኝ ስለ የአማራን ህዝብ በተአምር የምጠላበት ምክንያት ሊኖረኝ አይችልም። ህዝቡን የሚወድ ሌላውን ህዝብ አይጠላም። ህዝቡን የሚያራክስ የረከሰ ግን ሌላውን ህዝብ ነው የሚያራክሰው። አየህ የኢትዮጵያው የኦህዴድ ብልጽግና ሊቀመንበር ለኢትዮጵያ ህዝብ ችን የምታክል ክብር ስለሌለው የሱዳን ህዝብ ሰላም መበጥበጥ ጉዳዩ አይደለም። የኢራን ህዝብ በዛ ልክ መበጥበጥ ጉዳዩ አይደለም። በኢራንና በአሜሪካ ጦርነት ምክንያት የቀጠናው ሰላም መበጥበጥ ጉዳዩ አይደለም። ለህዝቡ ያላፈቀረ አገር ማለት ህዝብ ነው። ለህዝቡ ክብር የማይሰጥ መሪ ለሌላው ህዝብ ሊጨነቅ አይችልም። አሁን ከ2010 በፊት ከ2004 በፊት የነበሩት ጠቅላይ ሚኒስትር መለስ ዜናዊ በታሪክ የሚፈጠር መሪ የሌላው ህዝብ ህመም ነው። በህዝቦች መካከል ነውኛ ሰላም ነውኛ የምንጠቀመው ብሎ የሚያስብ ሶማሊያ ላይ የሚነሳ እሳት ኢትዮጵያን ያቃጥላታል። ስለዚህ የሶማሊያን እሳት አፈርም ይሁን ቅጠል ውሃ ይዘን ማጥፋት ነው ያለብን። የነሱ መቃጠል የኛ መቃጠል ነው ብሎ የሚያስብ ማለት። አሁን ግን የሶማሊያ እሳት የሚያስደስተው በሶማሊያ መቃጠል የሆነ ነገር ማትረፍ የሚፈልግ እብድ በሱዳን መበጣበጥ የሆነ ነገር አተርፋለሁ ብሎ የሚያስብ ለዩናይትድ አረብ ኤሚሬትስ ተገርዶ እንደ መንግስት ሱዳንን የማፍረስ ስራ የሚሰራ ከጎረቤቶቻችን ጋር የሚያጣላ አስበው። በዚህ ምክንያት ማሽነሪዎቿን ህዳሴ ግድብ ውስጥ አስገብታ የኢትዮጵያ ልማት የኔ ልማት ነው ብላ አስባ ከጎናችን ተሰልፋ የነበረች ግብፅን አፍንጫ ሽላሽ ብላ የኢትዮጵያ ልማት ነው የኔ ልማት ብላ የመጣችን ሀገር አስበው። ከእሷ ጋር የሚያገናኘንን ድልድይ
የሰበረ መንግስት በኢትዮጵያ ታሪክ ወራዳው መንግስት ማለት ነው። የሱዳን ህዝብ ኢትዮጵያዊ እኮ ሱዳን ሁለተኛ ሀገር እኮ ነች። ሱዳናውያን እኮ ኢትዮጵያ ሁለተኛ ሀገራቸው እኮ ነች። በኢትዮጵያ ውስጥ እኮ ትልቅ ኢንቨስትመንት በዓለም ካሉ ኢንቨስተሮች ኢትዮጵያ ላይ ትልቁን ኢንቨስትመንት የሚያደርጉት ሱዳናውያን እኮ ናቸው። ቤታቸው ስለሆነ አልፋሽጋ የኛ መሬት ነው ብሎ ወደ ጠብ እንዳይገቡ ለመሪዎቻችንና ለህዝባችን በነበራቸው ክብር ወደዛ ግጭት ያልገቡ እንደዚህ አይነት ጎረቤት እንዴት አንተ የዩናይትድ አረብ ኤምሬትስ ዘማዱ ያለ ዛራም ተላላኪ ሆነ ጎረቤትን ታቃጥላለህ? ይሄ ነው ችግራችን። ትናንትና የተዋል ደብረ ማርቆስ ሄዶ ከዛሬ 100 ምናምን ዓመት በፊት የነበሩ ዳር ድንበራቸውን አሳልፈው ሰጥተው ማያውቁ ለማረኳቸው የግብፅ ወታደሮች ጫማ አፈራችን ይዘው እንዳይሉ ጫማቸውን አራግፈው ወደ ሀገራቸው እንዲሄዱ ያደረጉ አባታችን አፄ ዮሐንስ በጎጃም ላይ እኮ ይሄን አድርገዋል። አሁን እሱ ያለበት 4 ኪሎ ድረስ እኮ እሳቸው ምንም ጉዳይ የላቸውም። አሁን የትግራይ ህዝብና የአማራ ህዝብ እንዲባላ እንደ መንግስት እያቃጠረ የሚውል ግለሰብ አሁን ልንመካከር ከሆነ ይሄን ባለጌ ግለሰብ እንዴት እናድርገው ብለን ነው የምትመካከረው? ንጽጽሩ በጣም ጥሩ ነው። ምክንያቱም እኔ የገባኝ ለምክክር የሚጠራ አካል ማን ሲሆን ነው። አሁን እንደገለጽከው ብዙ ነገሮችን በንጽጽርም ከዚህ በፊት የነበረችዋን ኢትዮጵያ አሁን ያለችዋን እና እንደ መሪም ያለውን ብስለት አነጻጽረ ነግረኸኛልና ለምክክር መጥራት ያለበት መሪ ነው ወይ? ለመመካከር ብቁ ነው ወይ ነው? እሱ አይደለም ሊጫወተው። አሁን እኔ እናንተ ለምንድን ነው የምንመካከረው? ችግር ስላለ። ኦኬ ችግሩን የፈጠረው ማለት ነው ወይ ተስፋዬ ነው ወይ ማርሾ ነው። ስለዚህ ችግሩን የፈጠረው ተደራዳሪ ተመካካሪ ነው ማለት ወርዶ አስብ። አማራ ሙሉን ጦርነት ውስጥ ነው ያለው። ኦሮሚያ ጦርነት ውስጥ ነው ያለው። ትግራይ በትልቁ እዚች ሀገር ውስጥ ምንም ሪፕሬዘንቴሽን የላትም። ስለዚህ አሁን ኢትዮጵያ እየመከረች ነው ወይስ እየተዝረከረከች ነው ነው? አሁን ኢትዮጵያ የምትመክር ከሆነ የአማራ ህዝብ ውክልና ያላቸው ሰዎች እዛ መኖር አለባቸው። የኦሮሚያ ህዝብ የሁሉም ብሔር ብሔረሰቦችና ህዝቦች ውክልና ያላቸው ከሀገር ሽማግሌዎች ሊሆን ይችላል፣ ከሃይማኖት መሪዎች ሊሆን ይችላል፣ ከወጣቶች ሊሆን ይችላል፣ ከምሁራን ሊሆን ይችላል፣ ከአርሶ አደሮች ሊሆን ይችላል። ከየትኛውም ማህበረሰብ ክፍል የተውጣጡ ለምሳሌ ወጣቱን የሚወክል ወጣት፣ የሃይማኖት መሪውን የሚወክል የሃይማኖት መሪ፣ ሽማግሌዎች የሚወክል ሽማግሌ፣ ሴቶችን የሚወክል አርሶ አደሩን የሚወክል አይ ከትግራይ ጀምረህ አፋር ሄደህ ሶማሌ፣ ጋምቤላ፣ ደቡብ፣ አሪሲ፣ ቤኒሻንጉል፣ እዚህ አማራ፣ እነዚህም በሙሉ ቅድም በነገርኩ የማህበረሰብ ክፍሎች ወጣቱን፣ ሽማግሌውን፣ ሴቶቹን፣ ምሁሩን፣ አስተማሪውን፣ ገበሬውን በሙሉ የሚወክሉ ወኪሎች እዚህ ጋር መገኘት መቻል አለባቸው፣ በእነሱ እምነት ማለት ነው። አሁን እነዚህ ብልጽግና ራሱ ቁጭ ብሎ የሚመክረው ነገር ካለ የሚመክር መሆን አለበት። ገዳይ ብልጽግና፣ ወንጀለኛ ብልጽግና፣ ይችን ሀገር ምስቅልቅሏን ያወጣት ብልጽግና፣ የሚመካከረው ብልጽግና። ኢትዮጵያ እኮ የለችም እዛ። የብልጽግና የግርድና ጥግ የሆኑ ካድሬዎች ወይ አእምሮ በሽተኞች ኢትዮጵያ ምን እየሆነች እንዳለ መገንዘብ ያቃታቸው ህሙማን ናቸው። እነዚህ 4000 አንድ ቄስ በጣም ያፈርኩት ማለት ነው የአብይን እጅ ሲሳለሙ አየኋቸው። አሁን በዚህ አባት እንዴት እንዳፈርኩ አትጠይቀኝ። እኔ የሃይማኖት አባት መስቀል ይዞ ሲያሳልም ነው የማውቀው። የሰው እጅ ስሞ ሲሳለም አላውቅም። አሁን እነዚህ ሰዎች ምን ያክል የበከቱ መሆናቸው ነው የሚያሳየው። እነዚህ ኢትዮጵያ የምትባል አገር አእምሯቸው ውስጥ የሌለ ከርሳሞች፣ የአእምሮ በሽተኞች ናቸው እነዚህ 4000 እዛ የተሰበሰቡ እንጂ አማራ ክልል በድሮና መድፍ እየተቀጠቀጠ የት ሆነ? ስለማን ነው የምትመካከረው? ያ የሚቀጠቀጠው ህዝብ እኮ የለም።
ውክልና የለው። ቤኒሻንጉል ጉሙዝ እያየሁ ነው ከሱዳን ጋር ኦልሬዲ የቤኒሻንጉል ጉሙዝ ህዝብና የሱዳን ህዝብ የሚገናኝበትን ድልድይ ያፈረሰ ባለጌ መንግስት ነው ያለው በራሱ የግርድና ጥግ ማለት ነው። አሁን ኢትዮጵያን የረሳ የምክክር መድረክ ይሄ የዝርክርኮች መድረክ ነው የምትለው። የምክክር ኢትዮጵያ እየተዝረከረከች ነው። ኢትዮጵያ መከራ ውስጥ እያለች አዳራሽ ውስጥ ለአንድ ወር ምን ልታረግ ነው? አንድ ወር ከዛ የሚያሳዝንስ አጀንዳው ህገ መንግስትን ቀይሮ የዚህን ነፍሰ በላ መንግስት እድሜ ማራዘም ነው። በአማራ ላይ እየተካሄደ ያለው ስቃይ ይቀጥል። ደግ አደረግ። የሚሞቱት እናቶች ደግ አደረግ እንኳን ገደልካቸው። በትግራይ ህዝብ ላይ የከለከልከው ነዳጅ፣ ደሞዝ በኢትዮጵያ ውስጥ የትግራይ ውክልና መከልከልህ ደግ አደረግ። ከሱዳን ጋር መበጣበጥህ ደግ አደረግ። ይህች ሀገር ልክ ፊልድ ማርሻሉ እንዳሉት ሰላሟን ያጣች ልማት ውስጥ የሌለች እርስ በራሷ የምትባላ ዳር ድንበሯን ማጠብቅ ነች ያለው እሰይ እንኳን እንደዛ ሆነ ብሎ የሚመርቅ የዶንቆሮዎች ስብስብ ነው። 4000 የሚባሉ ማሰብ የተሳናቸው ዘገምተኞች ናቸው። እኔም የገባኝ እሱ ነው። ኢትዮጵያውያን መከሩ ከሚል ይልቅ ኢትዮጵያ መከረች ሲባል ትዝ ያለኝ ምን እንደሆነ ታውቃለህ? ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ትሆናለህ የሚለውን የጠቅላይ ሚኒስትሩ ንግግር አስታወስኩና ኢትዮጵያ መከረች ሲሉኝ ኢትዮጵያውያንማ አልመከርንም፣ ኢትዮጵያ ከመከረች ግን ምናልባት የሞቱት ይሆናሉ፣ የሞት ስብስብን የመከረው ብዬ ነው ያሰብኩት በራሴ ሀሳብና መመካከር የስልጣኔ መገለጫ ነው። ነገር ግን ወደ መመካከር ስትመጣ ማንኛውም ነገር የስልጣኔ መገለጫ የሂደት ውጤት ነው። በሂደት ነው የምትመካከረው። አብዛኛው ጊዜ ለምን አልነግርህም በላልበላህ ወይም ለመበሻሸቅ የምክክር መድረክ አታዘጋጅም። እና እንደዚህ አይነት መድረክ ሆነ ከምክክር ኮሚሽን ከማለት ይልቅ የመቃቀር ሚሽን ነው እዚህ ውስጥ ያለው ለእኔ እንደታየኝ ማለት ነው። እና እያይዘህ ልትገልጽልኝ የፈለኩት ምንድን ነው በአጠቃላይ ስለ ምክክር ኮሚሽኑ ሪዛልቱ ምንድን ነው የተፈለገው? ምክክር ኮሚሽኑ ሪዛልት ምንድን ነው የተፈለገው? አሁን የተፈለገው መሰለህ ሰውየው ፕሬዚደንት ሆኖ እስከ 2033 አካባቢ ሊቆይ ነው የሚፈልገው። አሁን ትናንት ገድያችኋለሁ፣ አድህያችኋለሁ፣ የተረፋችሁ ያልደህያችሁ ያልሞታችሁ ካላችሁ እነዚህን ያልደህዩትን ለማደህየት ያልሞቱትን ለመግደል እድሜ ጨምሩልኝ ነው ያላችኋል። ይሄን እድሜ ለመጨመር ሌላ ምንም ታሪክ የለው። ክልሎች ይፈርሳሉ ይላል እዛ አጀንዳው ላይ አንቀጽ 39 ይነሳል ይላል። ብሔር ብሔረሰቦችና ህዝቦች የሚለው ይነሳል። አስብ፣ የብሔር ብሔረሰቦችና ህዝቦች አገር ናት የሚለው የየትኛው ብሔር የሚባል የለም፣ ህዝብ የሚባል የለም። አሁን የህዝብን ክብር የፓርላሜንቱን ስልጣን የመንጠቅ መድረክ ነው። አሁን የተወካዮች ምክር ቤት ከእያንዳንዱ ክልል ወደ ፌዴራል ሄዶ አሁን ፌዴራሉ የክልሎች ውክልና ነው ያለው። ይሄ የሰጣችሁን ውክልና ማን አባታችሁ ሰጪና ነጣቂ አድርጓቸው ነው። በህገ መንግስት አፍርሼ ሁሉን ራሴ ጠቅልዬ ይዤ እቀጠቅጥሃለሁ። ትግራይ የራሴ ፕሬዝደንት፣ አማራ የራሴ ፕሬዝደንት፣ በእኔ ውቃቤ የሚመራ ስለዚህ በየክልሉ የራሱ የሆነ አደረጃጀት እንዲኖሩ አልፈልግም፣ አልሰማህም። እንደ ህዝብም እንድትቆይ አልፈልግም፣ እጨፈልቃለሁ ነው የሚለው። በሙሉ 8ቱ ካያቸው ክልሎችን አፈርሳለሁ፣ አፋርና ሶማሌ የሚባል የለም፣ አጠፋችኋለሁ ነው ያለ። ስለዚህ ይህ ምክክር አይደለም። ኢትዮጵያን እንደ ዩጎዝላቪያ የመበታተን መከራን እያዋለዱ ነው ያሉት እነሱ ሰዎች። አትጠራጠር፣ በዚህ ምክክር ኮሚሽን ኢትዮጵያ ብትንትን ነው የምትወጣው። ይሄ ምክክር ኮሚሽን የሚያድነው ብልጽግና የለ፣ የሚያስቀጥለው የአብይ አህመድ ስልጣን የለ። ኢትዮጵያ እንደ ዩጎዝላቪያ ግን አትጠራጠር፣ ብትንትን ነው ትወጣለች። ይሄው ሶማሌ፣ አፋር፣ ጋምቤላ ጀምረውታል ምክክሩ ላይ እንወጣለን። ምክንያቱም አገር የሚያፈርስ መሆኑ ገባቸው። እንደዚህ አይነት የብልግና ጥግ ይሄ የምክክር ኮሚሽን የሚመሩት ሰዎች በኢትዮጵያ ታሪክ መሰቀል ካለባቸው እነዚህ ሰዎች ናቸው። ያለምንም ምህረት በቀጭን ገመድ አንገታቸው ለአስረ መስቀል ካለብን እነዚህ ሰዎች
እያየናቸው እንደ ዩጎዝላቪያ እያፈረሷት ነው ኢትዮጵያ። አትጠራጠር። ዩጎዝላቪያ ልትፈርስ ስትል እንደዚህ ነበር ባህሉ። በጣም የሚገርመኝ ኮፒ ኤንድ ፔስት ነው ሂደቱ ራሱ ነው የሚገርመኝ። ዩጎዝላቪያ ስትፈርስ የነበረው ሂደትና ኢትዮጵያ አሁን እየሄደችበት ያለው ሂደት አንድ አይነት። ሰዎች ፈርሳለች እንደ ዩጎዝላቪያ የሚሉ ዝም ብለው አይደለም። ህገ መንግስትን ያፈረስክ ቀን አናትህ ይፈርሳል። እዛ የተሰበሰብክ የአእምሮ በሽተኛ በሙሉ አናትህን እናፈርሳለን። ማን አባህ ወክሎ ነው እዛ ገብተህ የምትዝረከረከው? ማን አባታቸው ወክሏቸው? እነዚህ የአእምሮ በሽተኞች የሚሳለሙትን የማያውቁ አገር ልትፈርስ እንዴት ትሰበሰባለህ? አንድ ባለጌ አገር ባፍጢሟ የደፋ በ8 ዓመት ውስጥ ከ5.2 ቢሊዮን ዶላር ዓለም አቀፍ ዕዳ ወደ 57.8 ቢሊዮን ዶላር ዕዳ ውስጥ የከተተ ዝርክርክ ሰው እንዴት አንተ እድሜውን ልታስቀጥል ትሰበስባለህ? በሽተኛ ካልሆንክ ወይ ስትፈጠር እንስሳ ካልሆንክ በስተቀር። እነዚህ ሰዎች የተሰበሰቡት ኢትዮጵያን እንደ ዩጎዝላቪያ ሊበትኗት። በእነዚህ ዝርክርኮች የአእምሮ ህመምተኞች የአንድ ወር ምክክር እንትድን ኢትዮጵያ ያለችው። እኔ ከአንድ ወር በኋላ አብደው እንደሚወጡ እርግጠኛ ነኝ። የገቡ አእምሮ ህመምተኞች ናቸው። የገቡበትም ህም ነው። ፌስቡክ እንዳታዩ እኮ ነው ያላቸው ጠቅላይ ሚኒስትሩ። አሁን እንደዚህ አይነት ፌስቡክ እንዳታይ አላይም። እንስሳ እኮ ነው። አእምሮ የሌለው በራሱ ማሰብ የማይችል ብልሹ ነው እዚህ ውስጥ ሊገባ የሚችል። ከዛ ይሄ የምንድን ፍላጎት ነው? ይሄን ነብሰ በላ ሰው እናቴ ንጉሥ ትሆናለህ ብላኛለችና እስካሁን የገደልኳችሁ አላረካኝም። ስለዚህ አሳምሬ እንድገላችሁ አገር እንድበትን እድሜ ጨምሩልኝ አላቸው። ለዩናይትድ አረብ ኤሚሬት የማደርገውን ግርድናዬን መርቁልኝ። ኢትዮጵያን ለአይኤምኤፍ ስለሸጥኳት እግዚአብሔር ይስጥልኝ በሉልኝ። ከጎረቤቶቿ ጋር ስላባለኋት እግዚአብሔር ይስጥልኝ በሉልኝ። የኢትዮጵያ ሕዝብ እርስ በራሱ በሰላም እንዳይኖር ስላረኩት መርቁልኝ። ይሄን እንድቀጥል እውቅና ስጡኝ አላቸው። እብድ ኢትዮጵያዊ የለም ለዚህ እውቅና የሚሰጠው። እነዚህ ተሰበሰቡ ያልኩ 4000 የአእምሮ ህመምተኞች ከአንድ ወር በኋላ ሲወጡ እነሱ ነው የሚሰቀሉት ኢትዮጵያን በመበተን። ከወር በኋላ ሲወጡ አገር ተበትና ያገኟታል። ይሄ ሰውዬ በደም የጨቀየ ስለሆነ እጁ እንዳይጠየቅ እነዚህም በሽተኞች ሰብስቦ አገር እያፈረሰ ነው። የአብይ አህመድን ስልጣን ከጠቅላይ ሚኒስትርነት መልኩን ቀይረ ፕሬዚደንሻል አድርገህ ከዛስ የክልሎችን ውክልና እንዲነጥቅ አንተ ድምፅ እንዳይኖር ስልጣን እንዳይኖር ክልሎች ስልጣን እንዳይኖራቸው ኢንዲፔንደንትሊ ስልጣን አላቸው። ውክልና ነው የሰጠው። የምን አባ ውክልና ነው የሰጠኝ? ሂድ ህዝብን በጥፍ የሚመታበት ነው። የተወካዮችን ምክር ቤት ስልጣን ጠቅልሎ የሚይዝበት ከዛ በኋላ የማንንም ፊት ሳያወራ የሚያወራበት ምን አባህ ገባህ እያለ እንደፈለገ አናትህ ላይ እንዲሸናብህ ነው። አናቱ ላይ እንዲሸና የሚፈቅድ ህዝብ አሁን የለም። አሁን እነዚህ የአእምሮ ህመምተኞች ይሄን ያልተረዱት እነዚህ 4000 በዓለም የመጀመሪያ ሳይሆን ቀራ እንደዚህ 4000 የአእምሮ ህመምተኛ ተሰብስቦ የሀገር ጉዳይ ሊወስን ሲሞክር የመጀመሪያው ታሪከኛ ሀገር እኮ ናት። ጉደኛ የሆነች ሀገር እንደ ዩጎዝላቪያ ያፈርሱልኛል ያለችው የአእምሮ ህመምተኞች እኮ ሰብስቦ። ግን በእነዚህ የአእምሮ ህመምተኞች የምትፈርስ ሀገር ነው ሊሰራ እየሞከረ ያለው። የኢትዮጵያ ህዝብ ቆም ብሎ ማሰብ አለበት። እነዚህን የአእምሮ ህመምተኞች ልካቸውን ሊነግራቸው ይገባል። ይቺ ሀገር አንድ ነገር ብትሆን እናንተን ነው የምንሰቅላችሁ ሊላቸው ይገባል። እንደዚህ አይነት የአእምሮ በሽተኞች በእኛ ላይ ሊወስኑ አይገባ ማለት አለበት። ገባ? በዚህ ሪከርድ ትሰብራለች ይቺ ሀገር። የመጨረሻው ዴስቲኔሽን ይሄ ሰው እንደገና ፕሬዚደንት ሆኖ እንደገና የቀራትን ትንሽ ነገር ሊያፈርሳት ነው። ዓለም እንደ ዩጎዝላቪያ የፈረሰች ሀገር ናት ብላ ግን ደምድማለች። ለምን ብትለኝ
የትኛው ክልል ከየትኛው ክልል ጋር አሁን ይነጋገራል? እስኪ ይህ ከየትኛው ጫፍ ክልል ወደ የትኛው ጫፍ ክልል ትሄዳለህ? አዲስ አበባ በጊዜ ወጥታ በጊዜ ቶሎ ነው የምትገባው። ይሄ ሌሊት የነበረው ዳንኪራ አሁን የለም። የትኛውም ክልል ትሄድ ስንመካከር ችግር ልንፈታ አይደለም እንመካከር። ይሄ ባለጌ ስርዓት እንዴት አድርገን ስርዓት እናስይዘው ብለህ ምክክር የነበረ ነው። ይሄ የትልቆች ነው። ይሄ አገር ያድናል። በትግራይ ህዝብ ላይ የውጭ ጠላት ሰብስቦ ጄኖሳይድ የፈጸመ የሀገርን ሉዓላዊነት ያስደፈረ ትግራይን ለመግደል አልፋሽካን ለሱዳን የሰጠ ባለጌ አሁን ሱዳንን አልፎ ሄዶ ለዳጋሎ የጦር መሳሪያ የሚያቀባብል ዓለም አቀፍ መንግስታዊ የሽብር ቡድን ከጎረቤት ጋር ያባላል። ይህን ስርዓት ልታስይዝ ትመካከራለህ። የትልልቆች ነው። ይሄ ሀገር ያድናል። ይሄ ህዝብን ያቀራርባል። አየህ፣ ይሄ ተስፋን እንድትሰንቅ ያደርጋል። ይሄን ለማድረግ ደግሞ እንደነዚህ አይነት የአእምሮ ህሙማን ሳይሆኑ የሚያስፈልጉት አየህ፣ ቅድም እንዳልኩ ከወጣቱ፣ ከአርሶ አደሩ፣ ከቀሳውስቱ፣ ከሸሆቹ፣ ከሀገር ሽማግሌዎቹ፣ ከምሁራኑ የተወከሉ ከየክልሉ ተውጣተው አዲስ አበባ አየህ፣ ከፖለቲካ ፓርቲዎች የተወከሉ ብልጽግና እንደ አንድ የፖለቲካ ፓርቲ እንደ ሌላው ፖለቲካ ፓርቲ ቁጭ ብለው እኩል ሆኖ ማለት ወንጀለኛ ስለሆነ አገር አፍራሽ ስለሆነ ከዛ በሀገራችን አንቱ የተባሉ ትልልቅ ሰዎች ዓለም አቀፍ ተቋማት ያሉበት አየህ ቁጭ ብለህ ስትመካከር ያኔ ወንጀለኛው ይታወቃል። ለወንጀለኛው ሂሳቡን ትሰጠዋለህ። በህዝቦች መካከል የተፈጠረውን ቁርሾ ታረጋጋለህ። አገርን ወደ ሰላም ትመልሳታለህ። ወደ ልማት ትመልሳታለህ። ይሄ የትልልቆች ነው። እየተሰራ ያለው ግን የዚህ ግልባጭ ነው። እንደነዚህ አይነት የአእምሮ ህመምተኞች ይህን ማድረግ አይችሉም። ምንድን ነው የተፈለገው? እነዚህ የአእምሮ ህመምተኞች አገር እየመላውን የአእምሮ ጌታቸው ረዳ እንዳለው ይቺ ሀገር እኮ ልባም ብትሆን ኖሮ አለ ያኔ ጤነኛ ያለ ጌታቸው ሳይታመም እንደዚህ በቁሙ ሳይሞት ያኔ ምን ነበረ? ይቺ ሀገር በቃ ጤነኛ ብትሆን ኖሮ ይሄን ሰውዬ ይዛ ወደ ጸበል ነበር መውሰድ ነበረባት ወይ ወደ ሕክምና ላረ። እነዚህ የአእምሮ ህመምተኞች ለዚህ የአእምሮ ህመምተኛ የሚገዛበትን እድሜ ሊጨምሩለት ነው የተሰበሰቡት። ይሄ ማለት ኢትዮጵያን ለማፍረስ የተሰበሰቡ ባለጌዎች የአእምሮ ህመምተኞች